ያምሮ ህክምና ቆይ እንዴት አሰባችሁት? ደሊና እኮ ሰው ነች። እንዴት እንደዚህ አይነት ነገር ታስባላችሁ? ልጄ ተረጋጋ። እኛ እኮ ላንተና ለዚህ ቤት ሰላም ብለን ነው። አይደለም እማዬ፣ ለኔ እያሰባችሁልኝ አይደለም። እሷ እኮ እዚህ ቤት ውስጥ እየሰራች ያለች ምስኪንና ታማኝ ልጅ ነች። አላበደችም፣ ጤነኛ ነች። እናት እኮ ነኝ። ለአንዲት ተራ ሰራተኛ ብለህ ከኔና ከሚስት ጋር ትጣላለህ እንዴ? እሷ እዚህ ስትኖር እኛ ሰላም የለንም። ካሌብ፣ እኔ እኮ እዚህ ቤት ውስጥ በጣም እየፈራው ነው። እቺ ልጅ እብደቷ ተነስቶባት ድንገት እኔና ልጄን ቆይ ብትጎዳንስ? እኔ እዚህ ቤት ውስጥ የምወልደው ልጅ በሰላም እንዲያድግ ነው የምፈልገው። ካሌብ፣ ቤዛ እባክሽን ይሄን ፍርሃትሽን አቁም። ደሊና ማንንም የምትጎዳ ሴት አይደለችም፣ ንጹህ ልጅ ነች። ካሌብ እባክህ መነኝ። እኔ እሷን ለመጉዳት አስቤ ምንም አደርገው ነገር የለም። እኔ ለራሴ ነፍሰ ጡር ሆኜ እዚህ ቤት እንደ ሰራተኛ እያገለገልኩ አይደል እንዴ ያለሁት? ለዚህ ደግሞ ማየ ምስክር ናት። እሷ ደግሞ እብደቷ ሲነሳባት ጭራሽ እኔን ጥፋተኛ ታደርገኛለች። አዎ የኔ ልጅ፣ ሚስትህ እያለቀሰች ያለችው በዚህ ሰራተኛ ምክንያት ነው። እቺ ሰራተኛ ደግሞ ሙሉ ለሙሉ አይምሮ አለቋል። ይሁን ሁላችንም ብንሰጋ እንኳን ደሊናን ከዚህ ቤት አውጥተን አንጥላት። እንደውም ራሴ ሐኪም ቤት ወስጄ አሳክማታለሁ። ትናንትና ማታ ያደረገችው ሙሉ በሙሉ ረስተዋል ልበል? አሁን ደግሞ በድግ ብለህ ቤዛ ልትወነጅላት ትሞክራለህ? ይሄ ጉዳይ እዚህ ጋር አብቅቷል። ይህንን ቃል ደግማችሁ እዚህ ቤት ውስጥ እንዳትናገሩሽ። እቺ ልጅ አይምሮዋ ስላመለጠ ከዚህ ቤት መውጣት አለባት። ካሌብ፣ በቃ ማድረግ ያለብን ይሄን ብቻ ነው። ቤዛም አቁሚ። ይኸውላችሁ ደሊና እብድ አይደለችም። የምታሳየው ፍርሃት እንጂ እብደት አይደለም። እንደዚህ ማሰባችሁን አቁሙ። ምን እየታመመ ሰው የለም? ቆይ ካሌብ፣ ለዚህ ተራ ሰራተኛ ብለህ ከኔ ከሚስት ጋር ትከራከራለህ እንዴ? እሷ ቤት ውስጥ የምታደርገውን ነገር እያየ እንዴት እብድ አይደለችም ትላለህ? ቆይ እኔና ሆዴ ውስጥ ያለው ልጅ ለአንተ ምንም ዋጋ የለውም ማለት ነው? ንገረኝ ካሌብ። ቤዛ እባክሽን ነገሩን አታጋኙ። እኔ ስለ ልጄና ስለ አንቺ ምንም ነገር አላወራም። ግን ምንም ቢሆን ደሊና ሰው ነች፣ እብድ አይደለችም፣ ፍጹም ጤነኛ ነች። ስለዚህ እዚህ ቤት ውስጥ መጮኻችሁን አቁሙ። እንደውም ከዚህ በኋላ እኔ ነኝ የምከታተላት። አመሰግናለሁ። ግን እነሱ እኔን ማጥፋት ነው የሚፈልጉት። ካሌብ፣ እኔ እብድ አይደለሁም። አውቃለሁ ደሊና፣ ይኸውልሽ ምንም እንዳትፈሪ እሺ? አሁን ደግሞ በደንብ እንድታርፊ ከውጭ ቆይታ እሄዳለሁ። እሺ? ማሚ ያያሽ አይደለ? ካሌብ ለኔና ለልጅ ምንም አይነት ቦታ እንደሌለው በተግባር እያሳየኝ እኮ ነው። ለዛሽ ምስኪን ሰራተኛ ብሎ እኔ ሚስቱ እንዴት ያዋርደኛል? ቤዛ አትጩሂ፣ ተረጋጊ። አሁን መጮሁ ምን ትርጉም አለው? ቀድሞውኑ ካሌብ ይሄን ነገር እንደማይቀበለው መጠርጠር ነበረብን። አሁን ሌላ ዘዴ ነው መዘየድ ያለብን። አልቀንስም ማሚ፣ እኔ ከእንግዲህ በኋላ ወደ ኋላ አልመለስም። እሺ? ካሌብ እቺ ልጅ አላበደችም ካለ እኔ ራሴ በገዛ እጄ ነው ማሳብዳት። መድኃኒት እየጨመርኩኝ ጎዳና እንድትወጣ ነው ማደርጋት። እሺ? እንዴ ቤዛ ምን እያልሽ ነው? እንዴ መድኃኒቱ ከበዛ እኮ ልጅቷ ልትሞት ትችላለች። በዛ ላይ ደግሞ ካሌብ እየተከታተለን ነው፣ ሊታወቅብን እኮ ይችላል። ትሞታ ማሚ፣ እኔ ምን አገባኝ? እሷ እዚህ ቤት እያለች እኔ ሰላም በቤት መሆን አልችልም። እሺ? ካሌብ እንዳይጠረጥረን መድኃኒቱን የምንሰጥበትን ዘዴ እንቀይረዋለን። እሺ በቃ እሺ ልጄ፣ አንቺ ካልሽ አይቀርም። በቃ ካሌብ እንዳያቀብን ግን መጠንቀቅ አለብን። የመድኃኒቱንም ሰዓት እናስተካክል። ቤዛ እንዴት የደሊና መድኃኒት መውሰጃ ሰዓት ደርሷል። የኔ ያረግሽው እኔ ነኝ የምሰጣት ከዚህ በኋላ እኮ። ወይ ካሌብዬ፣ እኔ እያለሁማ አንተ በፍጹም መልፋት የለብህም። አንተ እኮ ደክሞክ ነው የመጣው። እረፍት አድርግ እሺ? እኔ ራሴ በጥንቃቄ እሰጣታለሁ። ምንም አታስብ እሺ? አይ ችግር የለውም ቤዛ፣ እንደነገርኩሽ እሷን የምንከባከባ ከዚህ በኋላ እኔ ነኝ። በዛ ላይ አንቺ ነፍሰ ጡር ነሽ አይደል እንዴ? ራስሽን መጠበቅ አለብሽ። ስለዚህ ችግር የለውም።
ግን ካሌብ እኔ ራሴ ብሰጣት ይሻላል። ሰዓቷን ጠብቄ ውሃውን አዘጋጅቼ ምን ያክል እንደምትወስድ ገምቼ እኔ ብሰጣት ይሻላል። ቤዛ ስጪኝ አልኩሽ እኮ። ለምንድን ነው የምትጨቃጨቂኝ? እምቢ የምትይበት ምክንያት አለሽ? ኧረ እኔ ምንም ምክንያት የለኝም ካሌብ። እኔ እኮ አንተን ላሳረፍ ብዬ ነው። እሰጥሃለሁ፣ ግን በጥንቃቄ ስጣት እሺ? መድኃኒቱን ሐኪም ያዘዘልሽ መድኃኒት ይዤልሽ መጥቻለሁ። ይህን ስትወስጂ ደህና ትሆኛለሽ። እሺ? አልፈልግም ካሌብ፣ እባክህ እሱን ነገር አትስጠኝ። አልፈልግም። ሐኪም ያዘዘልሽ መድኃኒት እኮ ነው። እኔ እኮ ካሌብ ነኝ። የሚጎዳሽን ነገር አልሰጥሽም። እባክሽ እልኸኛ አትሁኚ። ቀና በይና መድኃኒቱን ውሰጂ። አልፈልግም። እሱን ነገር አትስጠኝ። እሱን ነገር ማወጥ አልፈልግም። ደሊና ምን ሆንሽ ነው? ለምን ደሞ አትወጪው? ይህ እኮ በሽታሽን የሚያስታግስ መድኃኒት ነው። ደግሞ እኔ ካሌብ እኮ ነኝ። እኔ አንቺን የሚያሳምም ነገር ሌላ ነገር አልሰጥሽም። እባክሽን ውሰጂ። ደህና እንድትሆኝ ከፈለግሽ ይሄን ውሰጂ። አይ አልፈልግም። አትስጠኝ። ይሄ መድኃኒት አይደለም። ደሊና ካልወሰድሽ እኮ አድኝም። ለአንቺ ብዬ እኮ ነው ከማሚ ጋርና ከቤዛ ጋር የምጣለው። አንቺ ደግሞ መድኃኒቱን እንኳን መውሰድ አትፈልጊም። ደሊናዬ መድኃኒቱን ካልዋጥሽ እኮ የአእምሮ ህሙማን ማገገም ነው የምትገቢው። እባክሽን ለራስሽ ስትይ መዋጥ አለብሽ። ያስጠላል፣ ይመራል፣ ግን ለጤናሽ ግዴታ ነው። አሁን ትንሽ ረፍት አድርጊ። እኔ አብሬሽ ነኝ። እሺ? የትም አልተውሽም። ትንሽ ረፍት አድርጊ። እንዴ ቤዛ፣ እዚህ ምን ትሰሪያለሽ? ምን ለማዳመጥ እየሞከርሽ ነው? እኛ ኧረ በፍጹም እንደዛ ለማድረግ እየሞከርኩ አይደለም። ካሌብ መድኃኒቱን ወሰደች ወይስ አልወሰደችም ብዬ ልጠይቅህ እኮ ነው። ወሰደችልህ? አላስቸገረችህም አይደለ? አዎ እምቢ ብላኝ ነበር። በጣም ነበር ያስቸገረች። በግድ ነው አፏን ከፍቼ ያስወጥኳት። በግድ? ቆይ ካሌብ እምቢ ስትል የተናገረችው ነገር አለ እንዴ? ካለ ንገረኝ። አልፈልግም እባክህ አትስጠኝ አለች። በጣም ፈርታ ነበር። ለመሆኑ ቤዛ ግን ይህ መድኃኒት በትክክልም ዶክተሩ ያዘዘው የማስታገሻ መድኃኒት ነው? ቅርጹና ቀለሙ ግን ትንሽ ልክ አይደል እንዴ? ምን እያልከኝ ነው ካሌብ? ቆይ እኔን እየተጠራጠርከኝ ነው እንዴ? ይሄ እኮ ዶክተሩ ራሱ የሰጠን መድኃኒት ነው እንዴ? እሷ እኮ አይምሯ ስለታመመ ነው መድኃኒት አልወስድም ያለችው። የታመመ ሰው መድኃኒት ይወስዳል እንዴ? ቆይ ካሌብ እኔን እየጠረጠርከኝ ነው? አይ ቤዛ እንደዛ ማለት እኮ አይደለም፣ ግን አይኖቿ ውስጥ ያየሁት ፍርሃት በጣም የተለየ ነበር። ልክ መድኃኒቱ እንደሚገላት ነበር ስታስብ የነበረው። ደሊና በጣም እየፈራች ነው ያለችው። በተለይ አንቺና ማሚን ግን በጣም እየፈራች ነው ያለችው። ቆይ ምን እየሆነ ነው ያለው? ውይ ካሌብ በጣም ልቤን እየሰበርከኝ እኮ ነው ያለው። እኔ ነብሰ ጥሩ ሆኜ ለዚህ ቤት ሰራተኛ መሆኔ ሳይንስ ጭራሽ ለደሊና መድኃኒትና ምግብ እየተከታተልኩላት እኮ ነው። አንተ መተህ ጭራሽ እኔ እንደዚህ ትለኛለህ? ቆይ እሺ እኔ ምን አደረግኩኝ? ድንገት እብደቷ ተነስቶ እኛን እንዳትጎዳ ከመፍራት ውጭ እኔ ምን አደረግኩኝ? ቆይ ካሌብ እባክሽን ቤዛ አታልቅሽ። ለሆድሽም ለልጃችንም አይበጅም። እኔ እኮ የደሊና ነገር ግራ ስለገባኝ እኮ። ከኔ በላይ ለደሊና ቦታ አለክ ማለት ነው? ገና ልጄ ሳይወለድ እኔን ታንገላታኛለህ፣ እኔን ታንቋሸሸኛለህ፣ እኔን ተዋሸኛለህ አይደለ? እሺ ቤዛ ይቅርታ፣ አንቺ ትክክል ነሽ። ከዚህ በኋላ ግን እንደዚህ ነገር አለ። ቅድም እኮ ከካሌብ ጋር ኮሪደሩ ላይ ቆማችሁ ስታወሩ በሩቅ ሆኜ እያየኋችሁ ነበረ። መድኃኒቱን አስገድዶ እንደሰጣት ሲነግርሽ የጠረጠረው ነገር አለ እንዴ?
ልቤ እኮ ሲመታ ነበረ። አይ ማሚ፣ ልጁ እኮ ምስኪን ነው፣ ምንም የሚያውቀው ነገር የለም። ያቺ የተረገመች ደሊና መድኃኒቱን ስታይ አልወስድም ብላ እንደማለቃቀስ አድርጓት ነበር። ካሌብ ግን ቤዛ መድኃኒቱ ትክክል ነው፣ ይሄ ነገር ግን ያሽላታል ብሎ ሲጠይቀኝ እንዴት እንደፈራው ማሚ፣ ተዋርደን ነበር እኮ። አይ ታዲያ ምን አልሽው? እንዴት አርግሽው? እንዴ ምን እለዋለሁ ማየ፣ ያው እንደተለመደው ወደ ድሮ ድራማ የተመለስኩኝ። እኔ እኮ ነፍሰ ጡር ነኝ፣ በዛ ላይ የዚህ ቤት ሰራተኛ ነኝ ብዬ አቅልጬ ነው የወጣሁት። አቤት አንቺ እኮ ጎበዝ ነሽ። በስማ ልጅ እኮ በጣም የዋህ ነው። ያውም ነፍሰ ጡር ሚስቱን እንደውም ነው የማይጠረጥርሽ ብታይ። ወዲያውኑ እግሬ ላይ ተንበርክኮ ይቅርታ ጠይቀኝ እና ሙሉ ለሙሉ ጥርጣሬውን አጠፋሁለት። ካሌብ መድኃኒቱን የሚሰጣት ከሆነ እንዴት ነው እኛ መድኃኒቱን ጨምረን የምንሰጣት? ስለዚህ ሌላ መንገድ መፈለግ አለብን። እኔም እያሰብኩበት ያለሁት ጉዳይ ነው። ካሌብ እኮ ሁል ጊዜ እዚህ ቤት አይቀመጥም። ነገ ጠዋት ወደ ስራ መሄዱ አይቀርም። ልክ እሱ ከዚህ ቤት እንደወጣ ያንን እብደቷን የሚጨምርላትን መድኃኒት እኔ ራሴ እሰጣታለሁ። ከዛም ካሌብ እብድ አይደለችም ብሎ የሚከራከርላት ሰራተኛ በቀጣዩ ቀን አብዳ ጨርቋን በታትና ስትቀውስ ያገኛታል። ካሌብ ራሱ ለምኖን የአእምሮ ህሙማን ማቆያ አስገቡልኝ እስከሚል ድረስ ነው የምናሳብዳት። ነገ ጠዋት እሱ ስራ ሲሄድ እኔ ነገሮችን አመቻችልሻለሁ። አንቺ ስራሽ እንደምን አደርሽ ደሊና? ትላንትና ማታ ካሌብ እጅ ላይ ቁጭ ብለሽ ስትበይና ስጠጪ በጣም ደስ ብሎሽ ነበር አይደለ? እንደውም እኔን ስለመክሰስ እያሰብሽ ነበር። ቆይ ግን ምን አልሽው? በጣም ርቦኝ ነበር፣ ቤዛ ግን ልታጎርሰኝ አልቻለችም ብለሽ ነገርሽው? ይኸውልሽ ደሊና፣ ጠባቂሽ ካሌብ አሁን እዚህ የለም። እሺ ወደ ስራ ወጥቷል። ትላንትና አብዳ አይደለችም ብሎ ሲከራከርልሽ ነበር። እኔ ግን አሁን ጨርቅሽን ጥለሽ እንድታብጅ አደርግሻለሁ። እናም ይሄን መድኃኒት በድጋሚ ትወስጃለሽ ማለት ነው። እሺ እንዳታደርጊው እባክሽ፣ እንዳታደርጊው። አልፈልግም፣ አትስጪኝ። ዝም በይ፣ አፍሽን ዝጊ። ቆይ ትላንትና ማታ ካሌብ ፊት አፍሽን ስከፍቻ ነበር? በይ አሁን ክፈቻ። ይሄን መድኃኒት ጨምሬ ሰጥሽና ይበልጥ አሳብድሻለሁ። እሺ አይሆንም፣ አትስጪኝ፣ አልፈልግም። ዝም በይ፣ አፍሽን ዝጊ። ቆይ ትላንትና ማታ ካሌብ ፊት አፍሽን ስከፍቻ ነበር እንዴ? በይ አሁንም ክፈቻ። አሁን እንደውም በደንብ ጨምሬ ነው የሚሰጥሽ። አዎ ጎበዝ ልጅ፣ እንደሱ በደንብ አድርገሽ ዋጪው። ካሌብ አሁን ተመልሶ ሲመጣ ጨርሶ አብደሽ ነው የምትጠብቂው። እናም ካሁን በኋላ ይሄ ቤት የኔ ነው። እሺ ደሊናዬ? በሚገባ አጠናቀቅሽ? ካሌብ ሳይመጣ መድኃኒቱን ሰጠሻል? አዎ እማዬ፣ ካሌብ መውጣቱን በደንብ ካረጋገጥኩኝ በኋላ ነው ወደ ክፍሉ የገባሁት። መድኃኒቱን ልሰጣት ስል ትንሽ ታግላይ ነበር፣ ግን እኔ ልጅሽ አገጯን ይዤ ነው መድኃኒቱን ያስገባውላት። አሁን የወሰደችው መድኃኒት በጣም ብዙ ስለሆነ ከጥቂት ደቂቃዎች በኋላ ማበድና መንጨርጨር ትጀምራለች። ትናንትና እብድ አይደለችም ብሎ ሲከራከር የነበረው አሁን እብደቷን ሲያይ አፉን ይዘጋል። ዋናውና ትልቁ ጊዜያችን አሁን ነው። ይሄን ሰዓት ደግሞ መጠቀም አለብን። እንዴት እማዬ? ቆይ ከዚህ በላይ ምን እንዳደርግ ነው የምትፈልጊው? መድኃኒቱን እኮ በአግባቡን የሰጠዋት አይደለም ቤዛ። መድኃኒቱ እኮ እሷን የማጥፋት ዘዴያችን ነው። ትልቁና ዋነኛ ስራሽ የካሌብን ልብ መቆጣጠር ነው። ከዛስ እማዬ? ቆይ ምን ልናደርግ ነው? ይኸውልሽ ቤዛ፣ ካሌብ ከስራ ሲመጣ ድክም ብሎት ነው የሚመጣው። አንቺ ደግሞ ይሄን ክፍተት ተጠቅመሽ እሷን እንዳያስባት ማድረግ ነው ያለብሽ። ይኸውልሽ የኔ ልጅ፣ ልክ እሱ ሲመጣ ያን የድራማ ለቅሶሽን ታቆሚና በጥሩ ፈገግታ ነው መቀበል ያለብሽ። ይኸውልሽ የኔ ልጅ፣ ካሌብ ከስራ ሲመጣ ትኩስ ነገር ታዘጋጅና እኔና ልጅህ እኮ ባንተ እቅፍ ውስጥ ነን፣ እባክህ የኔ ጌታ ራስን አትጉዳ ብለሽ ትይዋለሽ። ወንድ ልጅ በጭንቀትና በስራ ሲናወዝ
እረፍት የሚሰጠውን ሰው በጣም ነው የሚፈልገው። ያቺ ሰራተኛ እብደት ስታመጣበት አንቺ ደግሞ ሙሉ በሙሉ ፍቅር ስጪው። ከዛ እሱ ወደ አንቺ ይመጣል። አዎ እማዬ ትክክል ነሽ። እሷ በስቃይና በእብደት ስታስጨንቀው እኔ ደግሞ ሰላሙና እረፍቱን ሰጠዋለሁ። በዛ ላይ ሆዴ ውስጥ ስላለው ልጅ እየነገርኩኝ አባብለዋለሁ። ከዛ በኋላ ካሌብ ሙሉ ለሙሉ እኔ መስማት ይጀምራል ማለት ነው። መጣል እንዴ ፍቅር? ቤዛ ምን እያደረግሽ ነው? ቆይ እዚህ ክፍል ውስጥ ምን እያዘጋጀሽ ነው? ሻማ ወይም በዚህ የጭንቅ ሰዓት የማዘጋጀት የሚያስፈልግ? እንኳን ደህና መጣ ካሌብ። ቀኑ ሙሉ እኮ በጣም ስትደክም ነው የምትለው። አታይም እንዴ? ፊት ራሱ እኮ በጣም ቀጥቷል። ለዛ ነው ያዘጋጀውልህ። አልገባኝም ቤዛ። ደሊና እንደዚህ ሆና እያለች እኔ ደግሞ አእምሮ የተወጥሮ ከአንቺ ጋር ቁጭ ብዬ ወይን ልጠጣ ነው? በፍጹም አላደርገውም። ካሌብ እባክህ አትቆጣ። እኔ እኮ ይሄን ያደረኩት ለአንተ አስቤ እኮ ነው። አንተ እኮ የዚህ ቤት ምሰሶ ነህ። ቀን ከሌሊት እንደዚህ ራስን እየጎዳ ሳይት እኔ ሚስት ዝም ብለህ ነው እንደሚመስልህ? ካሌብ እኔ እኮ አንተን የመንከባከብ ግዴታም ኃላፊነትም አለብኝ። አንተን መንከባከብ፣ ለአንተ ምቾት መስጠት ለእኔ ሁሉ ጊዜ ግዴታ ነው። አውቃለሁ፣ ግን ቤዛ አእምሮዬ ስለ ደሊና እያሰበ ምንም እረፍት የለውም። ካሌብ እች እኮ የታመመች ሰራተኛ እኮ ነች። ለእሷ ደግሞ መደረግ ያለበት ነገር በሙሉ እየተደረገ ነው ያለው። እውነትሽን ነው ቤዛ። ቀን ሙሉ መድኃኒት በትክክል ወስዳለች? ምንም አላስቸገረችሽም? በጭራሽ አላስቸገረችንም። እኔና ማሚ በአግባቡ ነው ሁሉንም ነገር ያደረግነው። አሁን ካሌብ ስለ እሷ ማሰብ ተውና ስለ እኔና ስለ አንተ እናስብ። ልጃችንም እኮ አማፍ ደስተኛ ስለሆነ እሱም ደስተኛ ነው። እንዴ የደሊናን ድምጽ ነው የምሰማው? ቆይ ምን ሆና ነው? ቅድም ደህና ነች አላለች? ምን ነበር የምሰማው? እኮ የስቃይ ድምጽ ነው። ካሌብ እኔ በጣም እየፈራው ነው በእውነት። ቅድም በጣም ደህና ነበረች እኮ። ቆይ በድንገት እንዴት እንደዚህ ልትሆን ቻለች? ካሌብ አትሂድ፣ አሁን መሄድ የለብህም። በፍጹም መሄድ አለብኝ ደሊና። ካሌብ እዛች አበደች ልጅ ጋር ብቻ መሄድ የለብህም። ነገሩ በጣም አሳሳቢ ደረጃ ላይ እኮ ነው ያለው። ቤዛ መሄድ አለብኝ አልኩሽ። እንደዚህ የሆነች እያየሁ እንዴት ትቼ እቀመጣለሁ? የስቃይ ድምጽ እኮ ነው እያሰማች ያለችው። የሞተች እኮ ነው የሚመስለው። ካሌብ አያት አይደለ? እብድ አይደለችም ብለህ የምትከራከርላት ልጅ ትናንትና ስታበላትና ስታጠጣት አያት አይደለ? ካሌብ ዛሬ እኮ እንደ ክፉ እያየች እኮ ነው። ካሌብ እባክህ ነገር አደርጋለሁ፣ እባክህ እንውጣ። ካሌብ እኔ እኮ አንቺን ለማዳን ነው እየለፋ ያለሁት። ምን ሆነሽ ነው? አልፈልግም። ውጡልኝ! ውጡልኝ! ካሌብ ይሄ ነገር አደርጋለሁ፣ እባክህ ካሌብ ተነስ። ካሌብ እባክህ እባክህ ካሌብ ካሌብ ለእኔና ለልጃችን ስትል ካሌብ ውጣልኝ! ሂድ! አንዱን ገዳይ አንተ ነህ። ሂድ! ውጡልኝ! 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 አልፈልግም! ውጡልኝ! ጭንቅላቴ ሊፈነዳ ነው። ውጡልኝ! 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 ካሌብ 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 እባክህ ተነስ።
ይሄ ነገር በጣም አደጋ አለው። እባክህ ካሌብ እንውጣ። ለእኔና ለልጃችን ስትል ካሌብ እባክህ ካሌብ እውነቷን እኮ ነው። እባክህ እንውጣ። እጅግ እኮ ተፋፍሶባታል። ለአንተ እንደኛ ልትግባ አይደለም። እባክህ ልጄ እባክህን አንውጣ። እባክህ ውጡ እያልኳችሁ ነው። በሩን ከፍታችሁ እንዴ ካሌብ ምን እያልክ ነው? እኛ እኮ ለአንተ አስበን እኮ ነው። ልጅቷን የበለጠ እያሳደዳቸው እማዬ ውጭ እኔ ራሴ ይኸው ሁለቱም ወጥተዋል። እኔና አንቺ ብቻ ነን። ማንም አይጎዳሽም። እኔ እኮ ካሌብ ነኝ። አትቅረበኝ። ጭንቅላቴ ውስጥ እሳት አለ። አትቅረበኝ። ተረጋጊ። አውቃለሁ በጣም ያማል፣ ግን ለሊናዬ እኔ ከጎንሽ ነኝ። ሁሌም አብሬሻለሁ። ትዝ አይልሽም ትላንት ያሳለፍነው ጊዜ ስንሮጥ፣ ስንስቅ፣ ስንጫወት? አንቺ እኮ በጣም ብርቱ ሴት ነሽ። አየህ አይደለም እቅዳችን እንዴት በሚገባ እንደሰመረ። እኔ ባቀድኩላት እቅድ መሰረት ማብራ በጣም ደስ ብሎኛል። አላየሽም እንዴ ካሌብን ውጣልኝ ልትገለኝ ነው እንዴ ስትለው እንዴት ደስ እንዳለ ልነግርሽ አልችልም። አየሁት የኔ በልጥ ልጅ አየሁት የኔ ኮበስ ልቤ እኮ እንዴት በደስታ እንደዘለለ አየሹ። ካሌብን እንዴት ፊቱ ነጭ እንደሆነ እብድ አይደለችም ብሎ ሲል የነበረው እኮ በአይኑ በብረቱ ነው ያያት። ይሄ ሁሉ ያንቺ ስራ ነው ጎበዝ ልጅ። አው ትክክል ነሽ እማዬ። ቆይ ግን ካሌብ ምን ያክል ቢወዳትና ቢራራላት ነው ውጣልኝ ልትገለኝ ነው እያለችው እንኳን ሊወጣ አልቻለም። ካሌብ አሁንም ውስጡ አስገብቶ ለማረጋጋት ቢሞክርም ውስጡ ግን በጣም ተስፋ ቆርጧል። ልክ ነሽ የኔ ልጅ። አሁን እኮ እሱ ሊያቅፋትም አብሯትም ሊተኛ ይችላል። ነገ ጧት ሲነቃ ምን ይላታል? እሷ እኮ ምን የምታውቀው ነገር የለም። ይበልጥ እኮ እያሳበዳት ነው የሚሄደው። ለመሆኑ ግን ይሄ መድኃኒት እዚህን ያህል ያሳብዳታል ብለሽ አስበሽ ነበር? አዎ ማዬ፣ እኔ እኮ መድኃኒቱን ዝም ብዬ አይደለም የሰጧት። አሁን ከጥቂት ደቂቃ በኋላ አይምሮ ውስጥ ያሉ ነርቮች በሙሉ መዛባት ይጀምራሉ። ከዛ በኋላ እዚህ ቤት የመኖር እድል የላትም። ካሌብ ራሱ በገዛ እጁ አንጠልጥሎ ወደ አይምሮ ህሙማን ነው የሚወስዳት። ወይ ካሌብዬ መጣህ እንዴ? እኔ እኮ ሳሎን ሆኜ ልጠብቅህ ፈልጌ ነበር፣ ግን በጣም ስለጨነቀኝ ወደዚህ መጣሁት። ደሊና እንዴት ናት? አሁን ደህና ነች? አዎ ደህና ናት። እንደምንም ብዬ አረጋግቻታለሁ። መድኃኒቱ የፈጠረባት ተጽዕኖ መሰለኝ አላውቅም። ብቻ አሁን ግን በጣም ቆንጆ እንቅልፍ ወስዷታል። ወይ እግዚአብሔር የተመሰገነ ይሁን። እኔማ ቅድም ክፍል ውስጥ እኮ ስትገፋህና ልትገለኝ ነው ብላ ስትጮህ በጣም ነበር የደነገጥኩት። ካሌብዬ ግን ቆይ እንደዚህ አይነት እብደት አጋጥሞክ ያውቃል? አላውቅም ቤዛ፣ አላውቅም። ማሰብ ራሱን ያቃተኝ። ቀኑን ሙሉ ስራ ውላለሁ። አሁን ስመጣ ደግሞ እንደዚህ አይነት ነገር ያጋጥመኛል። ሰውነቴ ራሱ እየታዘዘልኝ አይደለም። አሁን ማረፍ አለብኝ። አውቃለሁ የኔ ውድ፣ አንተ እኮ ድንጋይ አይደለህም ሰው ነህ። ለአንዲት ተራ ሰራተኛ ብለህ በዚህ ልክ ራስን ስትጎዳ ሳይክ እኔ ሚስት እኮ በጣም ነው እየከፋኝ ያለው። ይልቁኑ አሁን ግባና እረፍት አድርግ።